ምንም ነገር ቢያደርግ ይቅርታ ታደርጊለታለሽ ለአንድ ሰው ታደርጊለታለሽ። በቃ ይቅርታ አድርጊልኝ ብሎ ካለሽ ይቅርታ ታደርጊለታለሽ። ግን ያ ሰው ደግሞ እስከ መጨረሻው ይቅርታ ብለሽለት እንትን የማይል ከሆነ ይቅር ብለሽው ከዛ ሰው ትርቂያለሽ። በቃ ወቅት እንደ ጥፋቱ ይለያያል። የሰው ልጅ መቼም ስንፈጠር እግዚአብሔርም ይቅር በሉ ብሏል። ይቅርታ እናደርጋለን። አንዳንድ ጊዜ ደግሞ ይቅርታ የምንለው ለራሳችን ብቻ ለሰውየው ሳይሆን ለራሳችንም ጭምር ነው። እኔ መጀመሪያ የተሰማኝ ስም ይቅርታ ለምሳሌ ካላደረግኩ እስከ መጨረሻው አላደርግም። ምንም ሲቆይ ምን የሚመጣ ነገር እኔ ጋር የለም። ያ ነገር ይቅርታ የሚደረግልህ እኮ መጀመሪያ ነው። ሰላም ነው ወይ? ያው ቅዳሜ ከኛ ጋር መተናል። እንዴት ናችሁ? ለምለም መታለች። ሰላም ሰላም፣ እንዴት ነው? ሰላም ነው ወይ? አረፈድናል። ዛሬ ያስመሸናችሁ በጣም ይቅርታ። ከልጆች ጋር ትንሽ አልተመቻቸንም ነበር፣ ለዛ ነው እንዳሰብነው አልሆነም እና ለምለም ያውቃታል። አይ ሊሊ እንዴት ነው? ሰላም ነው? ሰላም ቤት ሰላም ቤተሰብ ብላለች። እኛ ደህና ነን። ያው ቡና ፍልተን እየከች ብለናል። በጣም ይቅርታ። ዛሬ ትንሽ መሸት አድርገናል። በቀደም በጊዜ ነበር የገባነው። ዛሬ ግን መሸት ብሏል። እንግዲህ ምንም ማድረግ አይቻልም። የልጆች ያሉት ትረዱናላችሁ መቼም። ምን እነሱ ናቸው እንጂ ዕቃ ቤቱን ይዘውብን ነው። ጦይባዬ ሰላም ወደችዬ፣ እንዴት ናችሁ? ሰላም ጦይባዬ፣ እንዴት ነሽ? ሰላም ነሽ ወይ? ዛሬ በሰዓቱ ከች ብለሻል። አይ ቲንክ እንዲያርፍደን ስንገባ ለጦይባም ይመቻታል መሰለኝ። በጣም እናመሰግናለን ሁላችሁንም እዚህ ስለመጣችሁ። እንግዲህ ያው ቅዳሜ ቀናችንን በዚህ ጀምረናል። እኛ ጋር ጠዋት ነው እና ገና ቁርስ በልተን ምናምን ከች ማለታችን ነው። ቡናው በደንብ ይታያችኋል አይታያችሁ? እጣኑ አይታየም። ቆይ እስኪ ገባ አልገባም? አሁን እጣኑ አይታየም። ኦኬ ቆይ ወዴት እንደማደርገው ገና ያው ታየ መጣ። አሁን ይታያል አይደል? እጣን ተደርጎ ምናምን ይከልሉዋል ስኒውን። አይ ተሽ ይወስከኝ ያው ቡና ቁርስ ያዙ። ዳቦ ዛሬ ትናንትና ነው አምባሻ ጋግሬ ያለው ቪዲዮን እለቅላችኋለሁ። ጥቁርና ነጩን አምባሻ እጣን ነው እዚህ ጋር ነው ያለው። እንግዲህ አይታያችሁም? በጣም ይታየኝ ስለምትሉኝ ሰላም kiyaዬ ሲስንድ እንኳን ደህና መጣችሁ። መከድስ አለች። ሰላም በያቸው መዬ። ሰላም እንዴት ናችሁ? ወይ እንዴት ናችሁ? ደህና ናችሁ? እሰይ ተመስገን። ዛሬ ድምጿ ተሰምቷል። ያው አለች እዚህ ጋር ነች ያለችው። በዚህኛው ሳይድ በኔ ሳይድ ቪዲዮ ላይ መግባት ትፈራለች እና ዛሬ በድምጿ ሰላም ብላችኋለች። አለች አጠገባችን ነች ያለችው። እናስገባላችኋለን። ፒክቸሯን እናስገባላችኋለች። ምን አዲስ ነገር አለ እስቲ እናንተ ጋር? እኛ ጋር ዛሬ ቀኑ ደስ ይላል። በጣም ፀሐይ ነገር ሆኗል። ያ በጣም ተመስገን ነው። የብራይት ሆኗል ዛሬ ቀናችን። ቡና ጠጡ፣ አውራቸው እንጂ ተጫወቱ በላቸው። ኧረ እየተጫወታችሁ ቡናችንን እንቅዳና እንጫወታለን። ማዘሯ እንዴት ናቸው? ፋሲዬ እንዴት ያረፈዳችሁ? እንዴት አረፈዳችሁ? እኩል ለኩል ነን። አዎ በቀደም ዕለት አርፍዳ አይደል የመጣችሁ? ዛሬ እኩል ለኩል ነን። ብድርሽን መልሰሻል። በቃ ተሳክቶልሻል። እነ ረዴት እዚህ እያበሳሰሉ ነበረ እና ምንድነው የሰሩት? ካፕኬክ ነው የሚባለው። ካፕኬክ እንሰራለን ብለው ከኋላ በጣም እንትን እያሉ ነበረ እና ላይቭ ደግሞ እዚህ ጋር ስለሆነ የገቡ ብርሃን ያለው እዚህ ጋር ስለሆነ እንዳንረብሻቸው ብለን ነው። እኛ ከገባን ከኋላችን ግርግር ምናምን ስለሚኖር እነሱ እስከሚጨርሱ ጠብቀን ነው። በጠዋት ተነስቶ ዛሬ ጉድ እያሉ ነበር ቁርስ እና ለዛ ነው። ያው እጣን አለ። እሺ ፋሲዬ እጣን አለ እዚህ ጋር ቡና ስናፈላ። ደህና ነን። እንዴት ጦይባ ያለችው ሰምተሻል? ደህና ነን እናቱ። እንዴት ናችሁ? ካሜራ ያልተፈራ ማን ይፈራል? ማማልክ ናቸው። ጦይባዬ እውነትሽን ነው። እሷ የሚገርማችሁ ካሜራ አይደለም እንደዚህ ላይቭማ ተውት። ኖርማሊ ቤት ውስጥ ራሱ እኛ ለፎቶ እንኳን አትገኝም። ለፎቶ የምር በጣም ነው የሚገርመኝ። ሰርግ ላይ የኔ ሰርግ ላይ ራሱ ተጠርታ በግድ በመከራ ነው ገብታ ፎቶ። ስንት ፎቶ አለች? ፎቶ አላት ግን አንድ ፎቶ ላይ ያለችው የቤተሰብ ላይ ተሰብስበን የተነሳ ነው አይደል? ባክግራውንድ ከጀርባ ምናምን አለች እንጂ በጣም ነው የምጠላው። ብታዩት ፎቶ ራሱ አትነሳም። አንድ ጥያቄ ልጠይቃችሁ በእግዚአብሔር። ኧረ ምንም ችግር የለም ጠይቂኝ።
የሚመለስ ከሆነ ብቻ ነው። ግን ታዲያ የሚመለስ ጥያቄ ብቻ ነው የሚመለሰው። ይቅርታ እስከየት ድረስ ነው ማለት? ይቅርታ ከሰው ጋር ተጣልተሽ ይቅርታውን እስከየት ድረስ ነው የምንሄደው ነው ማለት? የሰውየው ይቅርታ እውነት እኮ ነው። አንቺ ከባድ ጥያቄ። ይቅርታ እስከየት ድረስ ነው እማስ? ይቅርታ እስከየት ድረስ ነው አንቺ አሁን ለሰው ልጅ ይቅርታ የምታደርጊው? ያንቺ ለነገሩ ተይባት መልሽልኝ ይሻላል። ልጠይቃት ነበረ ግን የኔ እናት ይቅርታ እስከ መጨረሻው ድረስ ምንም ብታረጓት ይቅርታ ታደርጋለች። ምንም ነገር ብታረጓት እኔን ራሱ ብትገሉባት ይቅርታ ታደርግላችኋለች። እየቀለድኩ እንዳይመስላችሁ የምሬን ነው። ሁሉ በይቅርታ ነው የሚታለፈው። ታዲያ ይቅርታ ነው ወይ? እኔ እውነት ልንገራችሁ ዛሬ እኔ እንደሷ መሆን አልፈልግም፣ እንደ እናቴ መሆን አልፈልግም። በጣም 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 ቱማች ነች። በቃ ይቅርታ ምንም ችግር የለባትም። ከልቧ ነው ደግሞ የምታረገው። ይቅርታ እኔ ካደረግኩ የሚደረግበት ከሆነ እስከ መጨረሻው ነው። እኔም እስከ መጨረሻው ነው። ግን አንዳንድ ይቅርታ የሚደረግላቸው ነገሮች እኔ ያለው ብዬ አስባለሁ እኮ። እሷ ግን የሉም እኮ ብላ ልታስበው ነው። አንቺ ቆይ ማለት እንዴት አይነት አንቺ አሁን ለምሳሌ እስከ እኔ ነገርኳችሁ፣ የምሬ ነው ቅድም የነገርኳችሁ። እሷ ምንም ብታረጓት ይቅርታ ታደርጋለች። ግን አሁን ጥያቄ ልጠይቅሽ አንቺ ማዘሯም ትመልሳ ወይ ሁላችሁ አንቺ ግን ይቅርታ የማታረጊበት መንገድ የለም። ምን ማለት ይቅርታ ልታረጊበት የማትችይው ነገር የለም። ያ ሰው ይቅርታ ከጠየቀ ይቅርታ አደርግለታለሁ። በጣም ጠብል አድርግልሽ እንጂ በጣም ጠባርጊበታል። ቆይ እስኪ ያንተ እናንሳውና ወደዛ በጣም ብናደርገው ይሻላል መሰለኝ። ወይ ማሚ ይኸው በጣም እዚህ ጋር ይመጣል አሁን። እሺ ቀጥይ። በቃ ምንም ነገር እንዲያደርግ ይቅርታ ታደርጊለታለች። ለአንድ ሰው ይቅርታ ታደርጊለታለች። በቃ ይቅርታ አድርጊልኝ ብሎ ካለሽ ይቅርታ ታደርጊለታለች። ግን ያ ሰው ደግሞ እስከ መጨረሻው ይቅርታ ብለሽለት እንትን የማይል ከሆነ ይቅር ብለሽው ከዛ ሰው ትርቂያለሽ። በቃ ግን ይቅርታሽ ከወዲሽ ሙሉ በሙሉ ቂምሽን አውጥተሽ ይቅርታ ይሆናል። እያሻለሽ አሁን አንቺ ይቅርታ አድርገሽለትም ግን ከዛ ሰው ጋር ድጋሚ አትቀጥይም። እንደ ይቅርታው ይለያያል፣ እንደ ጥፋቱ ይለያያል። ኦኬ አይ ዶንት ኖ። ቆይ እኔ እኮ የምለው አሁን ይቅርታ አለሽ። ለምሳሌ እኔ ያንን ሰው ሁልጊዜ የሚያጋጥምሽ ሰው ነው ከአካባቢሽ አሉ ግን ይቅርታ ብለሽዋል። ስታዩ የሚሰማሽ ነገር ያንን ነገር ያገረክሽው። ለምሳሌ እኔ አሁን ቀላል ለምሳሌ ምን አይነት ለምሳሌ በቃ በህይወትሽ አንቺ በህይወትሽ ላይ ብዙ ለውጥ የሚያመጣ ለምሳሌ አንቺ አካለ ጎዶሎ ምናምን ያደረገች ሊሆን ይችላል፣ ወይ ሊገልሽ ሲያስር ያገኘሽ ሊሆን ይችላል። ከዛ በኋላ ይቅርታ አልሽ እኮ በቃ ጨረሽ። ግን ስታዩ ምንድን ነው የሚሰማው? ያልቃል። ከዛ በኋላ ስታዩ ምንም አይሰማሽም። እኔ እሱን ነው ዋናው። ስለዚህ ይቅርታ ሙሉ ለሙሉ ከሆነ ከዛ ሰው ትርቅ ያለሽ እንጂ ይቅርታሽን ግን ከወዲሽ ይቅርታ ይዋለሽ። በቃ እግዚአብሔር የሚቀበል ነው። እኔ መልሰሽ እንትን አትይም። ኦኬ አይ ዶንት ኖ። እኔ በጣም ይቅርታ አደርጋለሁ። እንደ ጥፋቱ ይለያያል። የሰው ልጅ መቼም ስንፈጠር እግዚአብሔርም ይቅር በሉ ብሏል። ይቅርታ እናደርጋለን። አንዳንድ ጊዜ ደግሞ ይቅርታ የምንለው ለራሳችን ብቻ ለሰውየው ሳይሆን ለራሳችንም ጭምር ነው። አንዳንድ ጊዜ ተናግራችሁት ያንን ከዛ ሰው ጋር ተነጋግራችሁ ይቅርታ ላደረጋችሁለት ነገር ራሳችሁንም አንዳንዴ ባዛር ያደርጋችኋል እና ይቅርታ ማድረግ ጥሩ ነው። ግን ደግሞ እንደሚደረገው አይነት ይለያያል። ይቅርታውን ሰውየው እንዳጠፋው አይነት እንትን ይለያያል ብዬ ነው የማስበው እንጂ እንደሷ እኔ ሁሉንም ነገር ይቅርታ አደርጋለሁ ብዬ አላስብም። ምናልባት ከጊዜ ብዛት ላደርግ ይችል ይሆናል። አንተስ? እኔ የመጀመሪያ የተሰማኝ ስሜት ይቅርታ ለምሳሌ ካላደረግኩ እስከ መጨረሻው አላደርግም። ምንም ሲቆይ ምን የሚመጣ ነገር እኔ ጋር የለም። ያ ነገር ይቅርታ የሚደረግልህ እኮ መጀመሪያ ነው። ከዛ ግን በሂደት አንቺ ቆይቶ ይቅርታ የምታደርግለት ሊኖር ይችላል ብዬ አስባለሁ። እኔ ዋናው የዛ ጊዜ ያደረሰው ዳሜጅ ይወስነዋል። በቃ ከጭንቅላቴ የማይወጣ ከሆነ ይቅርታ አላደርግም ማለት ነው። እንደዛ ብዬ ነው የማስበው። እኔ አረብ ሀገር ሊሰራ ሄጄ በ3 ወር ታመሜ ስመለስ ቤቴ ብዙ ሴት ገብቷል። ግን እርሱ አልቅሶ ለመነኝ፣ ይቅር አልኩት፣ ግን ልቤ አላምን አለኝ። ከባድ ነው። አሁን ይሄ ይቅርታ አይደረግለትም። እኔ አላደርግም።
ለመሰለሽ ከበሷ በፊት የሆነ ነገር ቢሆን ጥሩ፣ ግን እሷ ለነሱ ላይ ብላ አረብ ሀገር ድረስ ወጣ በዛ በመሀል ለዚህ ካደረገ እንደገና ደግሞ አንድም አይደለም ብዙ እኔ አላረግም። ሴት ገብቷል ሲል እንደዛ አይነት ከሆነ እኔ አላረግም። እኔ የራሴን ነው የምናገረው። እኔ አላረግም። የመውደድ አንዳንድ ጊዜ በሰላም መለያየት ነው በቃ የሚያስፈልገው። ፍቅር አንዳንድ ጊዜ ከባድ ነገሮችን እንድንወስን ያደርገናል። ግን እንደሞ እንደዛም ሆኖ ደግሞ አሁን አንቺ ይቅርታም አድርገሽ ራሱ ውስጥሽን ሰላም አታገኝም። ያ ነገር ውስጥሽ ሰላም አልሰጠሽም ማለት ይቅርታው ራሱ አይሰራም። ስለዚህ እኔ አላረግም። እኔ አላረግም። እኔ አላረግም። እኔ በጣም ይከብደኛል። አንዳንድ ብዙ ጊዜ የሚያደርጉ ሰዎች አሉ ይቅርታ፣ ግን እኔ አላረግም። አትዋሳሽኝ፣ እኔ አላረግም። አንተ ታደርግልኛለህ? እኔ እንደዛ ከሆነ ከዛ በኋላ እኔ ያ ይቅርታ አድርጌለት ተለያይተን ጓደኛ ኖርማል ሰው ሰላምታ የምንገናኝ እንደዚህ አይነት ሊሆን ይችላል እንጂ አብሬው አልኖርም። ይቅርታ አድርጌለት እኔ አላረግም። በቃ ይሻውን ሰልስ እግዚአብሔር ልቤት አሟላለች። ከዚህ በኋላ አሁን ያስቢው ያ በጣም እና ልብሽ ደግሞ ንጹህ ካልሆነ መመለሱ ምንም ዋጋ የለውም። ያ ይቅርታ እኔ ከልጅ ከነሱ ከጎድሽ ይልቅ አንቺ ልብሽ ውስጥ ያለው ነገር ነው እኮ እሱን እኮ ነው የሚለው። አሁን ይቅርታ አድርገሽለት ሰላምሽን ካላገኘሽ ሁሌስ የምታስቢ ከሆነ ያንን ነገር ምንም ዋጋ የለውም። ስለዚህ ይቅርታ አድርገሽለት ይቅርታ ሳረግ መርሳት መቻል አለብን። ራስሽ የምትድኝበትን መንገድ መሞከር ነው እንጂ እኔ አላረግም። እኔ በእርግጠኝነት አላረግም። ቅድስቷ ይቅርታ ማድረግ አድርጊ፣ ግን አብሮ መቀጠሉ ላይ አልስማማም። ነገም ይደገማል። አዎ ይደግመዋል። አንድ ጊዜ አንድ ሰው እንደዚህ ካረገ በኋላ ይቅርታ ከተደረገለት መልሶ ማድረጉ አይቀርም። አንቺ ነገ ጠዋት ልክ ዞር ስትይ ተመልሶ እዛው ነው የምታገኙ። በእርግጠኝነት ይቅርታ እኮ አድራጊ ማለት እኮ አይደለም እኮ አሁን እሷ ይቅርታ ታደርግለት እኮ ግን አብሮ መቀጠል አያስፈልግም ነው የምልህ እኮ አይደለም። አሁን ይቅርታ ስታደርግ አንቺ ምንድን ነው በቃ ካሁን ይቅርታ አድርጌልሃለሁ ብለሽ ያ ነገር ረስቼዋለሁ ካሁን በኋላ እንዳታደርግ ብሎ መቀጠል እኮ ነው ይቅርታ ማለት አይደለም። አንዳንድ ጊዜ ደግሞ ይቅርታ አድርገህለት ካንተም ቅያሜህን ከላዩ ላይ ታነሳለታለህ። በቃ ይቅርታ አድርጌልሃለሁ፣ ግን ከዚህ በኋላ ግን እንደ ባልና ሚስት ሆነን ወይም ደግሞ ጓደኛ ማቾች ገርልፍሬንድና ቦይፍሬንድ እንደሆነ መቀጠል አልችልም። ግን ከልቤ ይቅርታ አድርጌልሃለሁ፣ አለቀ። ከልቤ ይቅርታ አድርጌለት አንተ በቃ ከዛ በኋላ ሰላምን አግኝተህ መኖር ነው። ግን ከልቤ ይቅርታ አድርጌለት እዛ ሆነ ድጋሜ መታመም ለምን ያስፈልጋል? ምክንያቱም ልንገርህ እኔ ይቅርታ ቢደረግለትም እሱ ነገ ጧት ከማድረግ ወደ ኋላ አይልም። እሷ ከዛ ቤት ዞር ብትል ድጋሜ ማድረግ አይቀርም። ለምን እቺ ልጅ ቅስሟ ይሰበራል ደጋግሞ ነው። እኔ አሁን ይቅርታ የምልሽ ከኛ ከተጎጂው አንፃር አይደለም እኮ የምልሽ። አሁን ለዛ ሰውዬው አሁን ይቅርታ ስትይው መባል አለበት። ያደረገው ነገር ይቅርታ ስትይው ትችላለህ። ለምሳሌ ተቀያየማችሁና ተመልሰሽ ከእሱ ጋር አብረሽ ለመቀጠል ነው አሁን ይቅርታ ስትይው አይደለም። እኔ እንደዛ አይደለም። ግን አሁን ለዚህ ሴት ጉዳይ ግን ለእሷ ነው ይቅርታ ማለት ያለበት እኮ ለራሷ እኮ ሰላም እንድታገኝ ይቅርታ ብላ። ግን ከዚህ በኋላ የእናንተ መንገድ የተለያየ መንገድ ነው። አንቺ እንደዛ ታደርጊያለሽ ማለት ይቅርታ አድርገሽ አሁን ባልሽ እንደዛ አድርጎ ቢጠብቅሽ ይቅርታ ታደርጊለትና አብረሽ ትኖራለሽ? አይቻልም ማለት ታደርጊያለሽ። በቃ አለቀ እኮ። እኔ መከዳችሁ ቅድም አሉ አንዳንድ ይቅርታ ታደርጋለህ እኮ ይቅርታ ስቲል ታደርጋለህ። ግን ያ ማለት ግን አብረን እንቀጥላለን ማለት አይደለም። ይቅርታ ማለት ምን ማለት ትርጉሙ መጀመሪያ ይኸውልህ አንዳንድ ጊዜ አንተ ይቅርታ ካልክ በኋላ እኮ ያን ሰውዬ አሁን ጥፋቱን ከኃጢአቱ እኮ ነፃ አደረከው። ግን በላይ ፍም እሳት እንደጫንክ በቃ ለምን ይቅርታ ብለህ አንተ እኮ ያንተ በቃ ከላይ ላይ ያወረድክ አለቀ። ሰላም ታገኛለህ። የተፈጠረው ነገር መርሳት ማለት አይደለም እኮ ረሳች እኮ። ታዲያ ሰውዬውን ከነፈጠሩ አብሮ መርሳት ነው እንዴ? ትቀልዳለህ እንዴ? ያንን መርሳት ነው ይላል እንዴ? ከተረሳው አብረና የምንረሳው ሰውዬውንም ጥፋቱንም አብረን መርሳት ነው እኔ ብዬ የማስበው እንዴ። አይ እኔ የሚመስለኝ ግን ያኛው አሁን ለምሳሌ አሁን እሷ መተው ነው ከይቅርታ ይልቅ ይቅርታ አይደለም ብዬ የማስበው መተው ነው። በቃ አሁን ትቼዋለሁ ካሁን በኋላ ስለአንተ ማሰብ አልፈልግም። ይቅርታ ግን አላለችም። ሁሌ ባየችኩት ታስታውሰዋለች። ምንም ይረሳል ብዬ አላስብም። እኔ እንደዛ ካልተረሳ ደግሞ እኔ ይቅርታ አለ ብዬ አላስብም። እኔ ይቅርታ ሲሆን ያ ነገር ሙሉ ለሙሉ ሲረሳ ነው። ግን እኔ አይደለም ከዛ በኋላ ሌላ ህይወቷን ብቻ ብትቀጥል ራሱ ትዋለች ብዬ ይረሱታል ብዬ አላስብም። ስለዚህ አብራ ከሆነ ነው የምታስታውሰው። እንደ ልብህ አንድ ይቅርታ ካደረገ ጊዜ ወስድባታል እንጂ ብቻዋን ከሆነች ትረሳዋለች። ለምንድን ነው የማትረሳው? ግን አብሯት ከሆነ ኤቭሪ ሲንግል ዴይ እሱን እያየች እንዴት ነው የምትቀጥለው? አንተ ስታስበው ግን ብዙ ጊዜ እኔ እኮ አጠገቤ በተጠጋኝ ቁጥር ላስታውስ ነው ማለት እኮ። ግን ብዙ ጊዜ ቺት የሚደረጉ ነገሮች ይረሳል። ለምን ያ ነገር ቀጥታ እሷን አይደለም ያደረገው። ለምሳሌ እሷ ሌሎች ሴቶች ጋር እንደዚህ ያደርገው ምናምን ያን ነገር ለምሳሌ አንድ ሰው ለምሳሌ እሷን የሚጎዳት ቀጥታ ራችን የሚጎዳት ለምሳሌ እንደዚህ ሳርገኝ ነበረ
ለምሳሌ ቆይ አንድ ሰው በጥፊ ሲመታሽ ባልሽ ቢመታሽ አንቺ ያደረገው አንቺ ላይ ያንን ነገር ስለዚህ ሁሉ ጊዜ ታሳብሽ አትረሺው። ይሄን ግን አሁን ለምሳሌ ያንን ነገር ሲችል ሲያረጋት ዱላውን እረሳለታለሁ ምን ባለ ቢመታኝ ዱላውን እረሳለታለሁ። አትረሺው እረሳለታለሁ። ዱላ እረሳለሁ። ዱላማ ይረሳል። ዱላ እረሳለሁ። ያ እንዴ ዱላ ይረሳል። አረ ዱላ ይረሳል። ዱላ ይረሳል። ንግግርና ተግባር ነው የማይረሳው። እኔ ዱላው እረሳለታለሁ ነው። ከዱላ ጋር ማታነጻጽረው ማለት ምን አይነት ዱላ ነው? ኤቭሪዴይ የሚቀጠቀጠኝ ከሆነ ምናልባት እያስታወስ ድጋሚ ስለሚያደርገው ነው እንጂ ተናደው በአንድ ቀን ያስ እናደድበታለሁ። ምናልባት ረጅም ጊዜ ላኮርፎ ይችል ይሆናል። ዱላ ግን ይቅርታ ከጠየቀኝ ግን ይቅርታ አደርግለታለሁ። ለዱላ ችግር የለውም፣ ይቅርታ አደርጋለሁ። ምክንያቱም በሰው ልጅ መሀል መጋጨት ያለ ነው። ባያነሳብኝ ደስ ይለኛል። አይ ዶንት ቲንክ ማንም እንትን ምለው አይመስለኝም። ግን ዱላ ይሻላል። አሁን ከተደረገው ዱላ ይሻላል። ለማለት የፈለኩት ያንን ነገር ለምሳሌ ሲያደርግበት እሷ በዓይኗም ለምሳሌ አይታጣቅም። እሷ ግን በሆነ አጋጣሚ ደርሳበታለች። ብቻ ሰው ነግሯታል። እሷ ልትረሳው ትችላለች ነው የምልሽ። በቃ ካሁን በኋላ እሱ ከትካለች ይቅርታ በቃ አድርጌልሃል ካሁን በኋላ አትደርስብኝ ብላ ያቀጠል ልትረሳው ትችላለች። ያ ነገር ከዱላ ጋር ግን አይነጻጸርም። አባት በጣም ይሄኛው ዱላ ከዱላም ስድብ አሁን ያምልሽ አንቺ አልገባሽ። ያን ነገር እሱ ያደረገው ተግባር ላይ ነው። ከሌላ ሰዎች ጋር ቢሆን ይሄ እኮ እምነቷን ነው ያጠፋው። ከእንደገና ደግሞ የእሷ ስትሄድ ያን ህይወታችን ለመቀየር ነው ሄደችው። እንደዛ ሲያደርግ በዓይኗ ብታዩ ምን ልታደርግ ነበር? ባናማ ብታዩ ትገለዋለች እዛው። ስለዚህ እንደሱ ነው የምልሽ። አሁን ገብቶኛል አንተ የምትለው ግን እስቲ እሷ አሁን ብቻ ከእሱ ከተለያየች እርግጠኛ ትረሳለች ብዬ ነው የማስበው። አንቺ ይቅርታ ብለሽ ለራስሽ ነው እሱ ከዛ ሙቭ ማድረግ ነው። እውነት መለያየት ነው የሚሻልሽ የኔ እህት፣ እውነት ነው። ፋሲዬ ይቅርታ አድርጋለሁ፣ ግን እንደ በፊቱ ልሁንም ርቀቴን እንደ በፊቱ አልሆንም። ርቀቴን እመርጣለሁ። እውነትሽን ነው። ኧረ አያስፈልግም። ይሄኛው ምንድን ነው የሚለው? የትኛው? እንዴት በ3 ወር ሌላ ሴት ያገባል? በቤተሰቦች ይሄድ ያለቅሳል። እንደሱ ያሰራጭላል። እኔ አይደል ነው በቤተሰብ ምናምን ግን የሚወስነው መሰለሽ። ለምሳሌ ያላቸው ግን ለምሳሌ ቤተሰብ ሊኖራቸው ሊሆን ይችላል፣ ቤተሰብ ያላቸው ሊሆን ይችላሉ እና እሱ እንደውም ይብሳል እንጂ ትቀልዳለህ እኮ እንደዛ ይሆናል። ምንም ግን ቢሆን ወይስ ምን መሰለሽ አሁን በይሄ ቤተሰብ የሚመጣባት እንግዲህ የሚታወቁ ሰዎች አሉ ማለት በማላቸው ግን ያልቅስ ለምን እንደምባልቅስም እንዴ ቀልዳል። ለዚህ ቀልደኛ ነው። ለዛው እኮ ረጅም ጊዜ እንኳን አልቆየም እኮ አይተዋል። ምንም እኮ ጊዜ በቃ ከበር እስከምትወጣ ነው የጠበቃት እኮ። በጣም አሳፋሪ ነገር ነው ያደረገው። ያው በ3 ወር ውስጥ እንዴ አንተ ትቀልዳለህ። በ3 ወር ከብዙ ሴት እስከምትወጣ ነው የጠበቀው። እንደውም ብትጠረጥሪ ሌላ ልጅ ምናምን ሊኖር ይችላል። ያ እንደ ጥፋቱ ይለያያል። ክያዬ አዎ ፋሲዬ እንደ ጥፋቱ ይለያያል። ግን ይሄ ኧረ የባሰ ዱላ አይታሰብም ፋሲዬ። አይ ግን ከዱላ አይታሰብም ከእንትኑ ግን እኔ ከእንትኑ ይሻለኛል ዱላው እንዴ። ራሴን አጠፋለሁ እያለ ያስፈራራኝ። ያጥፋ ራስ ወዳድ ነው እንደዚህ የሚለው። በነገርሽ ላይ የራስ ወዳድ ስለሆነ ነው ራሴን አጠፋለሁ እያለ። መጀመሪያ አልታየውም የምር እኔ ይቅርታ አድርጊልኝ፣ የምሬን ነው የምናገረው። እኔ እንደ ራሴ አይቼው ነው የምናገረውና ካጠፋው በጣም ይቅርታ። ግን መጀመሪያ አልታየውም ወይ? አሁን ራሴን አጠፋለሁ ብሎ የሚያስፈራራው መጀመሪያ ሲያጠፋ ለምን አልታየውም? ሕፃን ልጅ አይደለም መቼም። ከአንቺ ምን ጎሎበት ነው ራሱን ወደ ሌላ ቦታ የወሰደው? ሁለተኛ ያንን ሲያደርግ ደግሞ ያንቺን ህይወትን ማሰብ ነበረበት። እኔ እንደዛ ነው የማስበው። ስለዚህ ራሴን አጠፋለሁ እያሉ የሚያስፈራራ ከሆነ ራስ ወዳድ ነው። ራስ ወዳድ የሆነ ሰው ነው እንደዛ የሚለው። እኔ አይደለም ልጅ ሕፃን ልጅ አይደለም እሱ አይደለም። አንዳንድ ጊዜ ምን እንደሆነ ታውቃለህ? ፍቅርን በጣም ከገደብ በላይ ፍቅርን ስታሳየው አንዳንድ ሰው ይሆናል አይደል? ከሱ ውጪ እንድትሄድ ስለማይፈልግ እሱ እንደፈለገ መሆን ይፈልጋል። አንተ ግን ሊሆን ልጅ ራሴን አጠፋለሁ ራሴን ጎዳለሁ እንዴ? የኛ አይታይም እንዴ? አንቺ አይታይም እንዴ? ያንቺ እኮ ተሰበረሽ እኮ ቅስምሽን ነው የሰበረው። ከዚህ በላይ ምን ሊያደርግሽ ነው እንዴ? ኧረ የራስ ጉዳይ ነው። ይቅርታ ግን በጣም እንዴ አንተ ምን ትላለህ? ግን ይሄ ራስ ጉዳይ ነው። ይሄ ማለት ግፋቢ አይደል ነው ያለው የሚወስነው ነው የቤተሰባችሁ ነገር። ስለዚህ ቁጭ አድርጋ ከራሷ ማውረድ አለባት። ቤተሰቡ ለምንድን ነው የሚወስነው? በእኔና በአንተ መካከል በማል ገብቶ አንድ ነገር ቢሆን እንደዚህ
እንደዚህ እያለ ነው ብላ አሳውቃ እኔ ተለያይቻለሁ ብላ ማሳወቃል። ለምን እንደ ከላይ ራሷ ማዳን አለበት። አንድ ነገር ቢሆን ተመሰ ደግሞ ልትሳሳት ትችላለች እኮ እሷ ራሷ እኮ ምንድነው ታደያት ያለው። ስለዚህ ለቤተሰቦቿ ይሄ ልጅ ራሳችሁ ጠብቁት ነው ያደረገው ነገር። እኔ ከእሱ ጋር ለመቀጠል አልችልም። የእሷንም ቤተሰቦች የእሱን ቤተሰቦች ያሉት አሳውቃ ከዚህ ጋር በቃ በሚደርሱ ነገር እኔ አይመለከተኝም ማለት ነው። እንዴ በጣም አስቸጋሪ ነገር ነው። እንደዚህ አይደለም። እኔ ግራ ይገባኝ እኮ ይሄ እኮ የእሱ ኃላፊነት አይደለም። ይሄ ሰው ልጅ እኮ ይሄ ሰውዬ አንድ ሴትን እንደ ሚስትም ሆነ እንደ ጓደኛም ሲይዛት እኮ እድሜው በቂ ደርሷል ማለት ነው። እድሜው የደረሰ ሰው ነው መቼም ያን የሚያደርገው። ስለዚህ አድጓል፣ ልጅነቱን ጨርሷል ማለት ነው። እና ታዲያ እሷ እናቱ አይደለች ኃላፊነት እሷ የምትወስደው ለሱ ህይወት እሷ ኃላፊነት የምትወስደው እንኳን እሷ እናቱን በዚህ እድሜው እሷ ኃላፊነት የምትወስድበት እንትን አይደለም። የራሱ የሚወስንበት ጊዜ ነው። እሱ እኮ ራሱን ያጠፋው እኮ እኔ አሁን ይኸውልሽ ራሱን ቢያጠፋ ምን ለሱ አይደለም ያሰብኩት ለሷ ነው ገብቶኛል። እሱ ግን ራሱን ቢያጠፋም እኮ ገብቷል። ራሱን ያጠፋው እኮ የዛለት ነው ከሌላ ሴት ጋር ሄደለት ራሱን እንዳጠፋው ይቆጠራል። እና እቺ ልጅ ለምንድን ነው ኃላፊነት የምትወስደው ለሱ ሄዳ ለቤተሰቦቹ ከዚህ በኋላ ምንም ነገር ራሱ ላይ ቢያደርግ የኔ ኃላፊነት አይደለም። እኔ ከሱ ጋር መቀጠል አልችልም። ከዚህ በላይ ሊጥለኝም ሊገለኝም ሊያቆስለኝም አይችልም። የሚገባው በላይ ቀጥቶኛል። ስለዚህ እኔ የኔን ኃላፊነት አልወስድም ብለሽ ራሱን ካጠፋም የራሱ ጉዳይ። አንቺ ራስሽን ለቤተሰቡ ነግረሽ ራስሽን ከነሱ ማለት ነው። እኔ የምሬን ነው። እሷ አሁን ይሄ እርግጠኛ ነኝ በራሷ መወሰን ያልቻለችው ስለሆነ ለዚህ ያመጣችው። እግዚአብሔርን ሰው መሆን አቃተኛለች እኮ እንዴ! በቃ የሴት ልጅ እኮ ጣጣው ብዙ ነው። እግዚአብሔርን የምሬን ነው እንዴ! እኔ በጣም ነው የተናደድኩት። አሁን እኔ ይከብዳል፣ ለአንቺ በጣም እንደሚከብድሽ አውቃለሁ። በእርግጥ በጣም እጅግ በጣም ይከብዳል። ግን የተወሰነው አትሊስት እንደው አንድ ሰው ወይ ሁለት ሰው የሆነ ከጎንሽ የሚቆም ሰው ካገኘሽ ወደዛ ሰው ጋር ነው የሴት ጓደኛ ሆነ ቤተሰብ ከቤተሰብ ከዛ በኋላ ወደ እግዚአብሔር መጸለይ ነው የሚያስፈልገው። አንቺ ነው ያያፈረስ አልገባም እኮ መቼም የ10 ቤተሰብ ቢኖራት 10ሩን ቤተሰብ ለሱ አያግዙ ብዬ አስባለሁ። መቼም አንዱ ለሰው የሷ ከጎኗ የሚቆም ሰው ይኖራታል። ስለዚህ ከነሱ ሰዎች ጋር ከጎንሽ ካሉ ሰዎች ጋር አድርገሽ ራስሽን እግዚአብሔርን እየለመሽ ከነሱ አካባቢ ከነሱን ከሚደግፉ አካባቢ ራቅ በይ ለተወሰነ ጊዜ እንጂ ምን ቦታሽ እንዴ! ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ያናድዳል። አንጣጡኝ እኮ የምር አንጣጡኝ እንዴ! በጣም ነው የተናደድኩት። አይ እንዳለችው ነው ሳን የምታረግ ከዛ ወደ እግዚአብሔር መጸለይም ቆንጆ ነው። ከብሷታ አታልቅሺ፣ ጠንካራ ሁኚ፣ መሰበርሽን በፍጹም እንዳታሳዩ፣ ቆፍጠንና ቆራጥ ሁኚ ብላለች ጦይባዬ። የሚገርመው እኮ በ3 ወር ውስጥ ከምር የእውነት በጣም ነው የሚከብደው እንዴ! እሱ እኮ በድሮ ላይ በቃ እሷ እስከምትወጣ እኮ ነው የጠበቀው እኮ በቃ ምንም የጠበቃት ነገር የለም እኮ። 3 ወር እኮ በጣም እኮ ትንሽ እኮ ነች እንዴ! 3 ወር በአንድ ጊዜ ፍቅር ይወጣል እንዴ? ወደ ሌላ ካለ ከምን የሚለው ይሄን ነው የሚያስፈልገው። እዚህ ጋር ቢኖረን ነው እዚህ ጋር ስምናጫውትለት ከምን የሚለው አይ ነው ከምን ማንም የለኝም እናቴም ሂጂ አለችኝ እየሄደ ሲያስቸግራት ወይ በቃ አሁን ችግር የፈጠራችሁ ሲያስብ እናቷ ሂጂ ካለቻት እንግዲህ አስብ ልጅ ምን እንደምታሰባባን ማል ላይ ነች ያለችው ሰው። ግን እኔ የምልሽ አሁን እሱ ለምሳሌ እንደዚህ ቢያደርገኝ እና አንቺ ጋር በመጣ ታስገቢ ማለት ያደረገውን ነገር እያወቅሽ አይዞሽ አይቀየምሽም ነገር እኮ እኔ አልፈልግም ብዬ መጣሁ እኮ። ምን መሰለሽ አንዳንድ ቤተሰብ አንቺ ደግሞ ልጆች ሚስቶች ያደርግ ምን ያደርጋሉ? እሷ ስትናገር ዞር ብለው ተመልሰው ይመልስና አንቺ እኔና እሷን አቃጠሽ አንቺ ትመለሺ እሷ ከዛ ወዲና ያ አስገብቶኛል። አንዳንድ ጊዜ ቤተሰብ ባልና ሚስት መካከል የማይገባው እንደ እሷ ተመልሳ የምትሄድ ከሆነ ነው። እሷ ግን ከቆረጠች የቆረጠች አልመሰለኝም። አይ ቲንክ የቆረጠች አልመሰለኝም። ቤተሰብ ብቻ አይደለም የቤተሰብ ፕሬዠር ብቻ ሳይሆን እሷ የቆረጠች አይመስለኝም። ግን እሷ ከቆረጠች ቤተሰብ መቀበል አለበት ብዬ አስባለሁ። ግን አንድ ነገር ልንገርሽ፣ እኔ ያንቺን ህመም ማንም ሊታመምልሽ አይችልም። ካንቺና ካንቺ ብቻ ነሽ። ግን አንድ ነገር በጣም ያንግ እያለን አንድ አክስቴ ልጅ አለች እና ቦይፍሬንድ አላት እና አንድ ሰፈር ነው የምንኖረው። ሁል ጊዜ እያይቀጠቅጣታል በቃ እኛ በሰፈር ውስጥ። ከዛ አንድ ቀን እኔ የማየው ተው ምናምን ተብያለፍኩኝ። ከዛ ታናሽ ወንድሜ ደግሞ ሲደበድባት አየ። እሱ ተነሳ ሄዶ አዲሱ አጋሽ ለቀቀው ልዩ። ሁለተኛ አጠገቡ እንዳይደርስ አለው። እሷ ሄደች። ከዛ በኋላ በሚቀጥለው ተለጣጥፎ ምናምን ሲሳሳ ማግኘት ከዛ በኋላ ያ ሁሉ ነገር ሁሉ እሱ እንትን ያለው ተበለሻሽ። ልጁ እነሱ አይነ ቁራኛው ነቀሩ እና በጣም አስቸጋሪ ነው። ግን ይሄ ግን ቤተሰቦችሽን ቢለያዩሽም ራሱ እኔ እናትሽን ቢሆን ራስሽን ችለሽ የምትኖሪ አብዛኛው ከሆነ መወሰን ያለብሽ። እኔ ግን አንድ ነገር ልንገር፣ እኔ ልጆች አሉኝ አይደለም
እኔ ምንም ያርግ ምንም ነገ ጧት እኔንም ሊጠላኝ ይችላል ሊጥላኝ፣ ግን ልጄ ኤኒታይም ሴቷም ልጄ ቢሆን ኤኒታይም ባሌ ጎዳኝ ብላ ብትመጣ ሁልጊዜም ጠላችኝም ወደደችኝም ነገ ጧት እሱ ጋር ተመለሰችም አልተመለሰችም ጥፋቱ እሱ ከሆነ መጀመሪያ ጠይቃለሁ። በእርግጥ ምንድን ነው ያጣላችሁ ምንድን በምን ምክንያት ነው የሚለው ማለት ነው። ግን ሁሌም ከልጅ አጠገብ ነው የምቆመው። ሁሌም ከልጅ አጠገብ ነው። ለምን መሰለህ ለምን እንደዛ መሰለህ ለምን እንደዚህ መሰለህ እንደዛ ማምልክ ምክንያቱም ዛሬ ተመልሳ ልትሄድ ትችላለች። እንደ ያ ሁሉ ከተናገርኩ በኋላ እኔን አሳፍራኝ ተመልሳ ልትሄድ ትችላለች እኮ። ግን ምንድን ታውቃለህ ያ ሰውዬ የለመደ ስለሆነ ነገ ጧት ማረጉ ስለማይቀር ተመልሳ ማምጣቷ እንደማይቀር አውቃለሁ በእርግጠኝነት የምነግርህ። ስለዚህ አስረግጠሽ መናገር የሚያለብኝ ለሱ ያ ለምሳሌ ባንድ የመጀመሪያው ታስታርቂያቸው ትችላለች ልትመለስ ትችላለች። ግን እኔ ሁሌ እንዳለብላት ልታውቅ ይገባል። ያ ሁሌም ስለዚህ እንደዛ ካላደረገች እሷ ሁሌ ሊጎዳት ይችላል። ሁሌም ከልጄ ጎን እንደምቆም ነው የምነግራችሁ። ሁሌ ጊዜ እሷ ጥፋተኛ ልትሆን ትችላለች፣ እሱም ጥፋተኛ ሊሆን ይችላል። አጣራለሁ። ግን እሷ ጥፋተኛ ሆና ባገኛት እንኳን ለማስታረቅ ነው እንጂ የምሞክረው ሁሌም ከጎኗ ነኝ። ሁሌም እሷ የምትወስነው ውሳኔ እኔ ጋር መቀመጥ ከሆነ እኔ ጋር ትቀመጣለች። ምክንያቱም ማወቅ አለበት ነገ ጧት ተመልሳ እሱ ጋር ብትሄድ ተመልሳ ብትመጣም እንደምቀበላት ማወቅ አለበት። ሁሌም ቤተሰቦቿ ከጎኗ እንደሆኑ ማወቅ አለበት። እንደዛ ነው የማደርገው። ሴት ልጅ አንዳንድ ጊዜ ስትወድ አይን የለንም እንሄዳለን ተመልሰን፣ ግን ተመልሳ ብትመጣም እቀበላታለሁ። እኔ ሁሌም ከልጅ ጎን ነው የምቆመው። የሚያገባት ባል ይሄን ቪዲዮ ይኸው እንግዲህ እኔ ይሄንን ነው የማደርገው። ማርያምን እንጂ ቀልደኛ አላረገውም። ማንም የለኝም እናቴ ምጃለች ምካምበብ ያርሱ በላይ ቤት ሲሄድ ሰዓት ይጠብቀዋል። ብዙ ጊዜ እናቶች ነው ወንድ አብዛኛው ሴት አባት ምናምን እንደዚህ የሚያደርግ አይመስለኝም። ብዙ ጊዜ እናቶች ናቸው እንደዛ የሚያደርጉት። አባቶች እና ሴት ልጆቻቸው አባት ወይም ወንድም ቢኖራት ምናልባት እነሱ ናቸው ቆረጥ ብለው ፋሲ ምንዳቸው ላይ ቤት ሰዓት ይጠብቀዋል በይው። አንቺ በጠንካራ ሁኚ። ምንም ቢያደርግ እሱ ነው እንጂ ያንቺ ጥፋት አይደለም። ያ እኔ እንደዛ ነው የምለው። እንዴ ኧረ ያ ሌላ ነገር ደግሞ በጣም አስቸጋሪ ከሆነ አሁን እንደጀመርሽው ወይ ወጣ ብለሽ ተመልሰሽ ወደ ስራ ወጥተሽ ከሱ መራቅ ያለብሽ። ያ ካልሆነ መሄድ አረብ ሀገር እንዳልሽው ለምን አጠገብሽ ናት የሚያስቸግራት ከሆነ እዚህ ከመጡ ማንም መጥተው እንዲያርግ ብሎ የሚያስቸግርሽ የለም። የመሄድ እድሉ ካለሽ እሱን ሞክሪ። የመሄድ እድሉ ካለሽ የተሻለሽ መጠን በራስሽ ማድረግ ነው እና ሰላምሽ የምታገኝበት መንገድ ብቻ በሆነም ባልሆነም በማንኛውም መንገድ ሰላምሽ ማግኘት ነው ያለብሽ ብዬ ማስበው እና ጠንከር ማለት አለብሽ። ያ ነው ብዬ ማስበው ነው። ከባድ ነው። ኧረ በጣም ከባድ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ዛሬ እኮ እኔ ራሴ ተናገርኩኝ እንዴ! ኧረ በጣም ከባድ ነው። ይሄ ቀላል ነገር አይደለም። በእርግጥ በቀላሉ የሚወሰን ውሳኔ አይደለም ማለት ውሳኔው እንደ ቅድም እንዳልኩት ነው የሚሆነው። ግን ዞሮ ዞሮ ወሳኙ አንቺ ነሽ። አንቺ ራስሽን ደግሞ ራስሽን አጠንክረሽ ወደ እግዚአብሔር ውሳኔሽን እግዚአብሔር የተሻለ ውሳኔ እንድትወስኚ ጸልየሽ በራስሽ በውሳኔሽ ጸንተሽ ነው እንጂ ሰው የሚገፋፋሽን ሰው መስማት አያስፈልግም። አሁን ሰው ብቻኛ መሆን ነው ትንሽ እንትን ያላት እና ቅድስት እንግዲህ ያምልሽ ነገር የለም በርታ በይ እና ግን ውሳኔሽ ላይ ወይ እግዚአብሔርን መውለድ እንደማይችል እያወቅሁ ሁሉን ችዬ በኖር ተሰበኩኝ። ኧረ በጌታ ሊና እኔ አሁን የተረዳሁት ምን እንደሆነ ታውቂያለሽ? ከምትነግሪኝ ነገር የተረዳሁት የምሬን ነው። ያንቺን ውስጥሽን አውቆታል አይደለ? የእሷን ውስጧን አውቆታል። በቃ ምንም እንደማታመጣ በጣም አውቆታል። ለዛ ይመስለኛል እና አንቺ ነሽ እንትን ማለት ያለብሽ። እግዚአብሔርን ነው የምልሽ። አንቺ ጠንከር ብለሽ ይከብዳል። እኔ ቀላል ነው እያልኩሽ አይደለም። በጣም በጣም ከባድ ነው። የሚወዱትን ሰው ማጣት ምን ያህል ከባድ እንደሆነ አውቃለሁ። በጣም በጣም ከባድ ነው። ግን ቁጭ ብለሽ አስቢበት፣ በደንብ ጸልይበት። ከዛ በኋላ ግን ራስሽ ወስኝ። አንድ ነገር ማሰብ ያለብሽ ምን እንደሆነ ታውቂያለሽ? ለበሽታ ሁላ ይዳርግሻል። ነው የሚያናድድሽ ራሱ በሽታ ነው። ሌላው ከእንደገና ከዛችም እንትን ብሎ አንቺን በሽታ ላይ ይጥልሻል። ይሄን ሁሉ ችለሽ ተቀምጠሽ ደግሞ ሌላ በሽታ ሰጥቶሽ ከሚያስቀምጥሽ ካሁኑ ውሳኔ ላይ ብትደርሺና ብትወስኚ ይሻላል። እኔም እውነቴን ነው የምልሽ። ቀላል እያልኩሽ አይደለም። በጣም ከባድ እንደሆነ አውቃለሁ። ከባድ ነው፣ ግን ደግሞ ከወደፊት ከሚመጣው ሌላ ቁስለት አይደርስም። እኔ እንደዛ ብዬ ነው የማስበው። እኔም ከዚህ እየተንጨረጨርኩ ነው አለች ጦይባዬ። ኧረ እኔ በጣም ነው የተናደድኩት። የምር በጣም ነው የሚያናድደው።
እና አስቢበት፣ ወስኝ። የምሬን ነው። አታልቅሽ። የምር ለምንድን ነው የምታለቅሽው? ምን አጠፋሽ አንቺ የምታለቅሽው? ያንን ሰው ማጣት በእርግጥ አልቅሶ እንደመቅበር ቁጣሪ ያንን ሰው ማጣት ማለት ግን ቢሆንም ደግሞ ያለቅሶሽ የምታለቅሹ ለቅሶ ደግሞ ጥንካሬ ሆኖሽ ለውሳኔ እንዲረዳሽ ነው እንጂ መሆን ያለበት ተመልሰሽ እዛ ቦታ ላይ ተገኝተሽ ራስሽን መጉዳት የለብሽም። ሁሉም ነገር ለበጎ ነው የሚሆነው። በቀላሉ ወይም ፍንጭ አሳይቶሽ ይሆናል እንደማይሆንሽ ለአንቺ ግን እንደማይሆን። ስለዚህ መቅዲሱ ባይ ግቢ፣ ጸበል ተጠመቁ፣ እህት ራስሽን አዳምጪ። ያው ራስሽን አዳምጪ በደንብ በስነ ስርዓቱ ጸልይበት። ከዛ በኋላ ወስኝ በራስሽ እንትን በይ እንጂ ራስሽን ደግሞ አትጉጂ፣ ራስሽን አትጣይ። የምሬን ነው። በጣም ከባድ እንደሆነ አውቃለሁ፣ ግን እንደዛ ነው ማድረግ ያለብሽ። እንዴ አንደኛ እስኪ አንቺ ቁጭ ብለሽ ራስሽን ጠይቅ። ምንድነው አንቺ ያጠፋሽ? ምንም አላጠፋሽም። የራሱ ጥፋት ነው። ምንም ነገር ቢያደርግ በራሱ ላይ ከዚህ በኋላ ራሱ ባጠፋው ጥፋት ብቻ ነው። እግዚአብሔርን የሚያውቅ እግዚአብሔርን የሚወድ በእግዚአብሔር የሚያምን ሰው ደግሞ አሁን እሱ የተናገረውን አይናገርም፣ እሱ ያደረገውን አያደርግም። የምሬን ነው የምልሽ። እግዚአብሔር የፈጠራትን ነፍስ እኔ አጠፋታለሁ እያለ ማሰብ ራሱ ኃጢአት ነው። የሚናገረውም ኃጢአት ነው፣ የሚሰራውም ኃጢአት ነው። በነገርሽ ላይ እኔ እንደዛ ነው። አንተ ምን ትላለህ? የሚሰራውም የሚናገረውም እኮ ኃጢአት ነው ይሄ ሰው። አዎ እኔ እንደ ጥሩ ሰው ቢሆን ኖር ልብ ያለው ቢሆን አስቀይሜሻለሁ ይቅርታ አድርጊልኝ ብሎ ካጠገባ ዞር ማለት ነበር የነበረው። እሱ ጭራሽ ራሴን አጠፋለሁ እያለ ያስፈራራታል እንጂ ሆ ኧረ በእናታችሁ በቃ እኛን ለማንኛውም ይሄን ነው ልልሽ የምችለው። እኔ እንዳልኩሽ እኔ በሆነ የማደርገውን ነገር ነው የተናገርኩትኝ። ያው እንደምታየው ሌሎች እህቶቼ ሊያደርጉ የሚችሉትን ነው እንግዲህ ሁላችንም የየራሳችንን ነው። አንቺ ቆምሽበት ቦታ ላይ ቆምን ባይሆኑ እንኳን በራሳችን ግን ቢደርስብን ልናደርገው የምንችለው ነው እየነገርንሽ ያለ ነው። ስለዚህ አንቺ ደግሞ ከዚህ ላይ የምትወስጂውን ያህል ወሰጂና አስቢበት እና ውሳኔሽን ደግሞ ለራስሽ የሚጠቅምሽን ህይወትሽን የሚያስተካክለው ከዛ ደግሞ ኢንቫይሮንመንት ደግሞ ራስሽን ራቅ ማድረግ የምትችይ ከሆነ እሱ ማለት እኔ እውነት ልንገርሽ አልኩሽ። እኔ እናቴም የኔን ህይወት አይደለም የምትኖረው፣ እህቴም የኔን ህይወት አትኖርም፣ ማንም ጓደኞችም የኔን ህይወት አይኖሩም። ማታ ዞሮ ዞሮ ከሱ ጋር ማድረው፣ ከሱ ጋር መበላው፣ ከሱ ጋር መጠጣው፣ ከሱ ጋር የምተኛው እኔ ነኝ እና ያ ውሳኔ የኔና የኔ ብቻ ነው መሆን ያለበት። ማንም ሰው ፕሬሸር አድርጎ ማንም ሰው ገፋፍቶ ያልሆነ ውሳኔ ላይ ቢወስንና ቢከተኝ እነሱ ስለማይኖሩልኝ ህመሙ አይገባቸውም። የተወሰነ ሊረዱት ይችላሉ እንጂ እኔ እንኳን እዚህ ጋር የምነግርሽ ህመሙ ያንቺን ያህል አይገባኝም። ስለዚህ አንቺ ብቻ ነሽ ለራስሽ ወሳኝ የምትሆኚ እና ብዬ ማስበው እሱን ነው። እንዳለሽ እሱ ሌላ ማለት ባለፈው እንደሄድሽው አረብ ሀገር መሄጃው በትክክለኛው መንገድ መሄድ የሚመች ቦታ የምታገኝ ከሆነ በእንደዛ መልኩ ለመራቅ ቤተክርስቲያንም ቢሆን ለተወሰነ ጊዜ የሚቀመጥበት ቤተክርስቲያንም ከሆነ ሄደሽ እንደዛ አድርገሽ ሞክሪና ራስሽ ላይ ሰርተሽ ራስሽን ቢዚ ራስ ማድረግ ነው ማሰራት እንጂ ማንም እኔ እናቴ ራሱ የኔን ህይወት አትኖርልኝም እና ህመሜ የራሴ ነው። ማንም አስተያየት ሊሰጥሽ ይችላል፣ ህመሙ ግን የሚካፈልሽ የለም። ስለዚህ ብዙ ጊዜ እነሱ ከሌላ አንጻር ነው የሚያዩትና ሰው ምን ይለኛል እንዴ ሰው ምን ይለኛል እና የራሳቸው ክብር ምናምን የሚባል ነገር አለ። ኢትዮጵያኖች ባህላዊ መቅረብ ብዙ ያለባቸው ነገሮች አሉ እንደ ጥሩ እንዳለን ሁሉ እና ግን ብዙዎቹ እኛ እንደነሱ እንደ ባህል አድርገው ያዙ ነገር አብዛኛው ተጠቃዮችን በጣም ነው የሚጎዳው እና እኛ እንደዛ አድርጊ እኔ እንደዛ ነው መመክርሽ በእንደ እህትነት እንግዲህ አንቺ ደግሞ ወስኝበት ላለው የዛሬው እንግዲህ ቆይታችን ይሄን ይመስላል። እግዚአብሔር መድኃኒዓለም ኢየሱስ ክርስቶስ ላንቺም ጽናቱን ብርታቱን ይስጥሽ፣ ጠንካራ ጥሩ ውሳኔ እንድትወስኝ ያድርግሽ። አንድ ቀን እንግዲህ እዚህ ጋር መተሽ ደስታሽን የምታካፊበት ጊዜ ያጋጥመኛል ብዬ አስባለሁኝ። እኛ ሁሉ ጊዜም እንግዲህ በጸሎት ከጎንሽ ነን፣ በርቺ እና ግን ተመልሰሽ ግቢ ብዬ አልመክርሽም። የማረሳው ነገር ይሄንን ነው አስረግጬ የምነግርሽ እና እሱም ያው በወንዶቹ በኩል ሆኖ ነው እየነገረሽ ያለው። አይ እኔ ከእንትን ካልኩ ተመልሼ ለምሳሌ ባደርግ እንደዛ ተመልሼ እኔ መጥቼ እንደዚህ ልገልህ ነው ራሴ ላጠፋ ነው ምናምን ብዬ ቤተሰቡ አያፍርም እንዴ? እንደዚህ ሰልፊሽ ነው። ራስ ወዳድ ነው። ራስ ወዳድ ነው። ራስ ወዳድ ሰው ብቻ ሰው ነው። አንደኛ ማን ነው እሱ? እግዚአብሔር አይደለም። እግዚአብሔር የፈጠራትን ነፍስ አጠፋለሁ እያለ ሰው ልጅ ህይወት ይሄ ሰልፊሽ ራስ ወዳድ ነው። ሰላም ረበሽ ልክ አይደለም። ያና አይዞሽ በርቺ፣ እግዚአብሔር ካንቺ ጋር ይሁን። ሁላችሁንም አብራችሁ ስለቆያችሁ ከልብ እናመሰግናለን። እንግዲህ ኔክስት ዊክ ደግሞ በሌላ ቪዲዮ ተመልሰን እንመጣለን። ሁላችሁም ከልብ እናመሰግናለን። ቀን ከሆነ ሰላም ዋሉ፣ ማታ ከሆነ ደህና ደሩ። በያላችሁበት ሁላችሁንም እንወዳችኋለን። ውይ ሶሪ ሳሙኤል፣ ልክ ስንወጣ ነው የመጣኸው ሰላም እያሉ ወይም የመጣሽው። በጣም እናመሰግናለን ሁላችሁንም። የእግዚአብሔር ፍቅር ቸርነት ከሁላችሁም ጋር ይሁን። መልካም ጊዜ። ባይ